የባህር ዳር ኢንተርናሽናል ስቴዲየምን የማስቃኛችሁ ነው የሚሆነው። ሀገራት ላይ በሞሮኮ በሴኔጋል ነበር ኳስ ጨዋታዎች ስታካሄድ የነበረችው። ያ ነገር ግን ከጊዜ በኋላ ያበቃለት ይመስላል። የባህር ዳር ስቴዲየም ይህን ችግር በደንብ አድርጎ የሚቀርፍ ነው የሚመስለው። ሰላም ዩቲዩብ፣ ዛሬ በሌላ ብሎግ ተገናኝተናል። በዛሬው በሚኖረው ቆይታ በውቢቷ ባህር ዳር ሁለተኛ ብሎጋችን ቀጥሏል። የዛሬው ደግሞ የባህር ዳር ኢንተርናሽናል ስቴዲየምን የማስቃኛችሁ ነው የሚሆነው። እንደሚነገረው እንደሚባለው ይህ ስቴዲየም ያሟላል የፊፋን መመሪያ ወይንስ አያሟላም፣ የፊፋና የካፍ የሚለውን የማስቃኛችሁ ነው የሚሆነው። እንግዲህ እንደምታዩት ስቴዲየሙ እጅግ በጣም በሚገርምና በሚያስገርም መልኩ እየተጠናቀቀ ነው የሚገኘው። በጣም በርካታ ማቴሪያሎች ተሟልተውበታል። እጅግ ዘመናዊ ነው። ስቴዲየሙ ምን አይነት ደረጃዎች ላይ ደርሷል፣ ሌሎች ደግሞ በውስጡ ምን አይነት ስፖርቶችን ያካትታል የሚለውን በዛሬ ብሎግ የማሳያችሁ ነው የሚሆነው። እንግዲህ ስቴዲየም 52000 የሚደርሱ ታዳሚዎች የሚታደሙበት ነው። ከዚህ ባሻገር ወደ 4500 የሚደርሱ የቪአይፒ ወንበሮች ተመገጣጠሙ በተወሰነ መልኩ እያለቀ ያለበት ሁኔታ ነው ያለው። እንግዲህ ስቴዲየም ከተጠናቀቀ በኋላ ከ52000 በላይ ተመልካቾችን በአንድ ጊዜ መታደም ማየት የሚችሉበት ስታዲየም ነው። እጅግ በጣም ዘመናዊና ቅንጡ ነው። በሀገራችን እስካሁን ድረስ ከተገነቡ ስታዲየሞች ዘመናዊ ስታዲየም ነው። ይህ ስቴዲየም የሚገኘው በውቢቷ ባህር ዳር ነው። እንግዲህ በዛሬ በሚኖረኝ ቆይታ አንዳንድ መረጃዎችን የምነግራችሁ ነው የሚሆነው። እንግዲህ እንደምታዩት ይህ ስፖርት ከኳስ ጨዋታ ወይም ደግሞ ከኳስ ውድድር ባሻገር ሌሎች ወደ 23 የሚደርሱ የስፖርት አይነቶች ሊጫወቱበት ሊዝናኑበት ውድድሮች ሊካሄዱበት የሚችል ስታዲየም ነው። በተለይም ደግሞ ብሔራዊ ቡድናችን የኢትዮጵያ ብሔራዊ ቡድን እንደዚህ መሰል የእግር ኳስ ለካፍና ለፊፋ የማሟላ የእግር ኳስ ሜዳዎች ባለመኖሩ በተለያየ ሀገራት በተለያየ ጊዜ ሲሰደድ ነበር። ይህን ደግሞ ያስቀራል ተብሎ ይጠበቃል። ለምሳሌ ያክል ወደ ሞሮኮ፣ ወደ ሴኔጋል ነበር ከዚህ በፊት አይደል ጨዋታዎችን ስናካሄድ የነበረው። ዛሬ ግን ከዚህ በኋላ ይህ ስቴዲየም ከተፈጸመ ካለቀ በኋላ አዲስ አይነት ተስፋ ይኖረናል ብለን እናስባለን። በተለይም ደግሞ በኢንዱስትሪ ወንበሮችም ተገጣጥመዋል። ምናልባት አንዳንድ የፊኒሽንግ ስራዎች ነው የሚያስፈልጉት። እዛ ጋር እንደምታዩት ቦርዱ ይታያቸዋል። ላይቭ ዳይሬክትሊ የሚታይበት ይመስለኛል። ብቻ በጣም ደስ ይላል። የመሮጫዎች ጭምራሉት። ከዛ ውጭ ሌሎች የስፖርታዊ ጨዋታዎችን ባይዛዊ ማስተናገድ የሚችል ስታዲየም ነው እና በጣም ነው ሰርፕራይዝ የሆንኩት። በጣም 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 ከምነግራችሁ በላይ ላይቶቹ ለራሱ በጣም ብዙ ናቸው። በጣም ብዙ ማለት ትንሽ እንደዚህ የምታያቸው አንዳንድ የፊኒሽንግ ስራዎች የቀለም ምናምን ጂፕሰን ስራዎች ናቸው የቀሩትና በጣም ደስ ይላል። ወንበሮቹ ይሄው ልክ እንደ የባህር ዳር ከነማ ቲሸርቱ አለ ያን በመሰለ መልኩ ነው የወንበሮቹ ከለር አቀባባቸው ዲዛይናቸው በጣም ይገርማል። ብቻ 200 አካባቢ የሚደርሱ ደግሞ የቪቪአይፒ እና 20 ፕሬዚዳንሻል ወንበሮችን እንዲሁ ደግሞ ከዚህና ከዛ ጋር እንደምታይ ካሜራማን እስኪያሳያቸው እዛ ጋር ያን ቦርዱን ይህ ቦርድ ልክ እንደ ቢልቦርድ ላይ ላይቭ ስትሪም የሚደረገውን የሚያሳይ እዚህ ጋር ኦዲየንሱ እዚህ ጋር ማየት ባይፈልግ እዛ ጋር የሚታይበት ሁኔታ ነው። በጣም ደስ የሚል ነው ስቴዲየሙ እንዳያችሁት። እንግዲህ ሌሎችም መሰረተ ልማቶችን አሟልቶ በቀጣይ ስቴዲየም በሀገራችን አንደኛውና ዘመኑን የዋጀ የፊፋና የካፍን ስፖርት ህጎችን የሚያሟላና ሀገራችንም ከዚህ አይነት ከውጭ የሚታደጋት ይሆናል ተብሎ ይጠበቃል። እዚህ ጋር እንደሚታያችሁ ሳሩን ምን ያክል እንክብካቤ እየተደረገለት እንደሆነ ያሳያል። የተወሰነ መስተካከል ያለባቸው ሳሮች እየታጨዱ ነው ያሉበት ሁኔታ ነው ያለው። በዚህ አካባቢ ደግሞ አልፎ አልፎ መጠገን ያለባቸው መስተካከል ያለባቸው አካባቢዎች እየተጠገኑ ይገኛል ማለት ነው። ጣና አለ አይደል? ታላቁ የጣና ሐይቅ እዚህ ባህር ዳር እንደመገኘቱ መጠን ጣናን ለማንጸባረቅ በተሰኘ መልኩ ነው እንደዚህ ሰማያዊ ከለር አይነት እንዲኖረው የተደረገው ነው ያሉኝ። ወንበሮቹ በጣም የሚገርሙ ናቸው፣ ጠነካራ ናቸው። እንዲሁ እንደ ሀሳብ ግን ይህ ስቴዲየም እንግዲህ ኢንተርናሽናል እንደመሆኑ መጠን የተለያዩ ጨዋታዎችን እንትን ለማለት የዚህ ስታዲየሙ የከቨር ወይም ደግሞ ፀሐይ በምናምን እንዳይፈራረቅ ልባስ ቢለብስ በጣም ቆንጆ ነው። ብቻ በጣም ደስ የሚል ስቴዲየም ነው። እንደምታዩት በአብዛኛው ተጠናቋል። እንዳልኳችሁ የስታዲየም ተጠናቆ ወደ ስራ ከዋለ ለባህር ዳርም እንደ አማራ ክልልም እንደ ሀገርም በጣም ከፍተኛ ሚና ይኖረዋል ብዬ አስባለሁ። እንደምታዩት ፊኒሽንግ ናቸው እንደነገርኳችሁ ነው። እዛ አካባቢ አሁን እየጠገኑ ነው። እዚህ ጋር ይታያችሁ ከሆነ አንዳንድ የሚስተካከሉ ነገሮች እዚህ ከላይም እንደዛ ነው። ብቻ በጣም ደስ የሚል ነው። አጋጣሚ ጠዋት ነበር የገባሁት፣ ግን በጣም ደስ ይላል። ሁሉም በየስራ ተጠምዶ ያለበት ነው ያለውና እንደዚህ አይነት መሰል ፕሮጀክቶች እንትን ቢሉና በቃ እንደ ሀገርም የራሱን የቻለ ሚና የሚወጣበት እድል ቢኖር ሀገራችን ላይ ያለው ስፖርት እንቅስቃሴን በደንብ የሚያነቃቃ ቢሆን ጥሩ ነው ብዬ አስባለሁ።
ባህር ዳር ስቴዲየም ያስቃኘውባችሁ መሰናዶ በዚህ ቋጨው። በቀጣይ በሌላ ብሎግ እስከምንገናኝ ድረስ ላይክን ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ